በፓሪስ ልብ ውስጥ የጥበብና የታሪክ ማከማቻ በሆነው በዓለም አቀፍ ሉቭር ሙዚየም ታሪክ ራሱን ደገመ። በዚህ በያዝነው ሳምንት የፈረንሳይ የረጅም ዓመታት የቅርስ ማዕከል በጠራራ ፀሐይ በደፋር ሌቦች ተደፈረ። የኮንስትራክሽን ሰራተኞች ልብስ የለበሱና 4 ጭንብልን ያደረጉ ሌቦች መሰላል በተገጠመበት መኪና ተጠቅመው የፈረንሳይ ታሪካዊ ዘውዶች መገኛ በሆነው በሉቭር ሙዚየም ሁለተኛ ፎቅ ላይ በሚገኘው ጋሌ ዲያፖሎን መስኮት ሰብረው ገቡ። በ7 ደቂቃ ውስጥ ይህ አጭር ጊዜ ለፈረንሳይ ሕዝብ ግን ሰቀቀን የሚጥል ሆኖ አረፈ። ሌቦቹ በኃይል መሳሪያ ታግዘው የመስታወት ሳጥኖችን ሰባብረው 8 ያህል እጅግ ውድና በዋጋ የማይተመኑ ንብረቶችን ይዘው አመለጡ። እነዚህ ከናፖሊዮን ዘመን ጀምሮ የተገኙ ንብረቶች በዋጋ የማይተመኑ ዋጋ እንዳላቸው ይነገራል። ድርጊቱም መላ አገሪቱን በድንጋጤ ውስጥ ጥሏል። ታዲያ የዚህ ዘመናዊና ድፍረት የሞላው ዝርፊያ ዝርዝር ጉዳይ ምንድን ነው? ከዚህ ቀደም የተፈጸሙ ታላላቅ የጥበብ ሥራዎች ዘረፋስ ስለ እነዚህ ሌቦች ምን ይነግሩናል? ሙሉ መረጃ ለማግኘት የአብሮነት ቆይታችሁን ተመኘን። ታዲያ ቻናላችንን ለሌሎች ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ። የመጀመሪያው በአሜሪካኗ ቦስተን የሚገኘው የኢዛቤላ ስቱዋርት ጋርድነር ሙዚየም ስርቆት ነው። በታሪክ ታይቶ የማይታወቅ የሥነ ጥበብ ዝርፊያ በቅዱስ ፓትሪክ ቀን ያውም በማለዳ የፖሊስ ልብስ የለበሱ 2 ሰዎች ጠባቂዎቹን አታለውና በካቴና አስረው 81 ደቂቃዎች የፈጀ ዘረፋ ፈጸሙ። የታዋቂው ሰዓሊ ቬርመርን በገሊላ ባህር ላይ ያለው አውሎ ንፋስ የተሰኙ ስዕሎችን ጨምሮ 13 ስራዎችን ከፍሬማቸው ላይ ቆርጠው አወጡት። $500 ሚሊዮን የሚገመተው ይህ ስርቆት እስከ ዛሬ ድረስ ሙሉ በሙሉ ሳይፈታ ቀርቷል። ባዶ ፍሬዎቹም የጠፉትን ታሪኮች ለማስታወስ አሁን ድረስ በሙዚየሙ ግድግዳ ላይ የሞናሊዛ ስርቆት በፓሪሱ ሉቭር ሙዚየም 1911 የሞናሊዛን ስዕል እጅግ ዝነኛ እንዳደረገው የሚነገርለት ይህ ዝርፊያ
ቪንቼንሶ ፔሩጂያ የተባለ የቀድሞ የሙዚየሙ የጥገና ሰራተኛ ሌሊቱን ሙሉ በጽዳት ዕቃዎች ማስቀመጫ ክፍል ውስጥ ተደብቆ አደረ። ሙዚየሙ ለሕዝብ ዝግ በሆነበት ለሰኞ አጥቢያ እሁድ ሌሊት በቀላሉ ስዕሉን ከግድግዳው አነሳውና በልብሱ ስር ደብቆ ወጣ። ስዕሉን ወደ ጣሊያን ለመመለስ በሚል የሀገር ፍቅር ስሜት ተነሳስቶ ለ2 ዓመታት ያህል ደብቆትም ቆየ። የሂደቱ ቀላልነትና የዓለም መገናኛ ብዙሃን የሰጡት ትኩረት ሞናሊዛን ወደ ታላቅ የጥበብ ማማ ያወጣ የዘረፋ ታሪክ ተብሎም በታሪክ ይታወሳል። የዚህ ዝርፊያ በሆሊውድ ፊልሞች ላይ የምናያቸው ጨዋ ሌቦች ከሚለው ምስል በተቃራኒ እነዚህ ታላላቅ ወንጀለኞች ብዙውን ጊዜ የሚመሩት ቀላል ነገር ግን እጅግ አደገኛ በሆነ ስሌቶች ነው። የታወቁ የሙዚየም ደህንነት ባለሙያዎች እንደሚሉት የጥበብ ስራዎች ላይ የሚያነጣጥሩ ሌቦች ፍላጎታቸው ሁል ጊዜ ገንዘብ ነው። ግባቸው በቀላሉ መዝረፍና ዳጎስ ባለ ገንዘብ መሸጥ ነው። የሚገርመው እውነታ ግን አብዛኞቹ ሌቦች ስለ ጥበብ ስራዎቹ ገበያና ስለ ግብይቱ ዕውቀት የሌላቸው መሆኑ ነው። ታዋቂ የተሰረቀ ስዕልን በሕጋዊ ገበያ መሸጥ ፈጽሞ የማይቻል መሆኑንና ዋጋ ያለው ንብረት ሳይሆን እንዲያው በቀላሉ ቤት ውስጥ አስቀምጠውት የሚመለከቱት ንብረት ሆኖ እድሜ ልካቸውን ይቆያል። ሌላው አስገራሚ እውነታ ደግሞ የአሜሪካኑ የፌዴራል ምርመራ ቢሮ ወይም ኤፍቢአይ እንዳረጋገጠው ወደ 89 በመቶ የሚሆኑት የሙዚየም ዝርፊያዎች የተፈጸሙት በውስጥ አዋቂዎች ወይም ሰራተኞች መሆኑ ነው። እንደ ምሳሌም በ1975 የዎርስተር የሥነ ጥበብ ሙዚየምን የዘረፉት የቀድሞ የሙዚየሙ ጠባቂና የኤሌክትሪክ ባለሙያው ነበሩ። የደህንነት ስርዓቱን ድክመት ያውቁ ነበርና በቀን ጠራራ
ወደ ዛሬው ታሪካችን ማዕከል ወደ ሆነው ወደ ሉቭር ሙዚየም መለስ ስንበል በፓሪስ የሚገኘው ይህ የኪነ ጥበብ ቤተ መቅደስ ሥራ የጀመረው በ12ኛው ክፍለ ዘመን መጨረሻ ላይ በንጉሥ ፊሊፕ ሁለተኛ የተሠራ ምሽግ በመሆን ነበር። በመጀመሪያ የነገሥታት መኖሪያ የነበረው ሉቭር በ17ኛው ክፍለ ዘመን ሉዊ 14ኛ ወደ ቬርሳይ ከሄዱ በኋላ ንጉሣዊን ስብስብ ለማሳየት ተመረጠ። በፈረንሳይ የአብዮት ጊዜ ማለትም እንደ አውሮፓውያኑ አቆጣጠር በ1793 የሀገሪቱን ድንቅ ሥራዎች ለማሳየት እንደ ብሔራዊ ሙዚየም በይፋ ተከፈተ። ሞናሊዛን፣ የቬኒሱ ደምኒሎን ጨምሮ እስከ 500,000 የሚደርሱ ድንቅ ስዕሎችንና ቅርሶችን ይዟል። በግብፅ ጥንታዊ ዕቃዎች፣ በቅርጻ ቅርጽ፣ በጌጣጌጥ ጥበብና በሌሎችም 8 ክፍሎች የተከፋፈለው ሉቭር በ72,000 ካሬ ሜትር በሚሸፍነው የኤግዚቢሽኑ ቦታ በዓለም ላይ ትልቁና እጅግም የሚጎበኝ በዚህ በታሪክ በታጨቀ ህንፃ ውስጥ ነበር እንግዲህ ከዘመናት በኋላ በድጋሚ ፊልም የሚመስል የሚተረክ ታላቅ ወንጀል በያዝነው ሳምንት የተፈጸመው። ዝርፊያው የተፈጸመው ሙዚየሙ ለጎብኚዎች ክፍት እንደሆነ ነበር። ዘራፊዎቹ ጊዜን በአግባቡ በመጠቀም ረገድ ውጤታማ ነበሩ። ምክንያቱም በጥቂት ደቂቃ ውስጥ ዓላማቸውን ለማሳካትም ችለዋል። የፈረንሳይ የአገር ውስጥ ጉዳይ ሚኒስትር እንደገለጸው ሌቦቹ የጭነት መኪና ላይ የተገጠመ መሰላል ወይም ባስኬት ሊፍት ተጠቅመው ነው ሁለተኛ ፎቅ ወደሚገኘው መስኮት ወደ ጋለሪ ዲያፖሎ የገቡት። የፈረንሳይ ዘውድ ጌጣጌጦች የያዘው ማሳያ መስታወት በኃይል መቁረጫ ሰብረው ዘረፋውን በ4 ደቂቃዎች ውስጥ ብቻ አጠናቀቁ። ማምለጫቸውን ፈጣንና የተደራጀ ነበርና ሞተር ሳይክሎችን ተጠቅመው በ7 ደቂቃ ውስጥ ከቦታው ጠፉ። የተሰረቁት ንብረቶች የፈረንሳይ ንጉሳዊ ታሪክ የሚያንጸባርቁ ናቸው። ከነዚህም መካከል የእቴጌ ማሪ ሉዊዝ የኤመራልድ የአንገት ጌጥ፣ የእቴጌ ኢጁዊን የአልማዝ ዘውድ፣ የንግሥት ማሪ ኤሚሊ እና ንግሥት ሆርቴንስ የነበራቸው የተለያዩ በዚህ ታላቅ ዘረፋ ድርጊት የተፈጠረ አንድ አስገራሚ ክስተትም አለ። ይህም የእቴጌ ኢጁዊን የአልማዝ ዘውድ ነው። ይህ ዘውድ ከ1345 አልማዞችና 56 ኤመራልዶች የተሰራ ነበር። ሌቦቹ ሲያመልጡ ድንገት በመንገድ ላይ ሲወድቅባቸው የሚያጠፉት ጊዜ አልነበረምና ለማንሳት ጊዜ ሳያጠፉ ትተውት ሄዱ። ይህ ድርጊት ምን ያህል ለፍጥነትና ለዝግጅት ቅድሚያ እንደሰጡ የሚያሳይ ነው። በኋላም ዘውዱ ትንሽ ጉዳት አስተናግዶ በፖሊስ ሊገኝ ይችላል። ነገር ግን የተቀሩት ውድ ዕቃዎች፣ እነዛ በዋጋ የማይተመኑት ታሪካዊ ቅርሶች አገሪቱንና ዜጎቿን ድንጋጤ ላይ ጥለው ሰነባብተዋል። ይህ ተግባር የውስጥ አዋቂ ሥራ ይሁን አይሁን እስካሁን አልታወቀም። ነገር ግን ሥራውን የፈጸሙ ሰዎች እጅግ ባለሙያ ወይም ፕሮፌሽናል መሆናቸው የማያጠራጥር ነው። በ7 ደቂቃ ውስጥ ብቻ የተጠናቀቀው ይህ ዘረፋ ምን ያህል የታሰበበትና የተናበበ ሥራ እንደሆነ ያሳያል። ይህ አይነት ዝርፊያ ሙዚየሙን በታሪክ ውስጥ አጋጥሞት የማያውቅ ሲሆን በብዙዎች ዘንድም ብዙ ጥያቄዎችን እያጫረ ይገኛል። ሉቭር ሙዚየም ለምርመራ ሲባል ለ2 ቀናት ተዘግቶ የቆየ ሲሆን የፈረንሳይ ባለስልጣናት 60 መርማሪዎች የተመደቡበት ሰፊ ምርመራ የጀመሩ ሲሆን የክትትል ካሜራ ቀረጻዎች በሰፊውም የፓሪሱ ሉቭር ሙዚየም ሲነሳ ሁሌ ስሙ አብሮ የሚነሳው ሞናሊዛ እንደመሆኗ መጠን ብዙዎች ስለ ሊዮናርዶ ዳቪንቺ ዝነኛ ሥራ ደህንነት ስጋታቸውን ቢገልጹም
ስዕሉ የሚገኝበት ክፍል ጥብቅ በሆነ የጸጥታ ቁጥጥር ስር ሲሆን ከዘረፋው ቦታም 250 ሜትር ርቆ መገኘቱ ምንም ጉዳት እንዳልደረሰበት ተረጋግጧል። ታዲያ ይህ ታላቅ ስርቆት እንዴት ሊፈጸም ቻለ? የሙዚየም ባለስልጣናት ትልቅ የደህንነት ክፍተቶች መኖራቸውን አምነዋል። የአፖሎ ጋለሪ 1/4ኛው ክፍል ብቻ በካሜራ ክትትል ስር እንደነበር ተዘግቧል። ፕሬዝዳንት ኢማኑኤል ማክሮንም ዘረፋውን በማውገዝ በምንወደው ቅርስ ላይ የተሰነዘረ ጥቃት በማለት ጉዳዩን ገልጸውታል። አሁን ትልቁ ጥያቄ ሌቦቹ የሰረቁትን ውድ ንብረቶች ምን ያደርጉታል የሚለው ነው። ባለሙያዎች እንደሚገምቱት ዘራፊዎቹ ንብረቶቹን በቀላል ለመሸጥ ስለሚቸገሩ እንዳይፈለጉና እንዳይታወቁ ለማድረግ ነጣጥለው በማቅለጥ በህገወጥ ወይም ብላክ ማርኬት ገበያ ሊሸጧቸው ይችላሉ። ይህ ከሆነ ደግሞ በታሪክ ላይ የሚፈጸም ሌላ ታላቅ ጥፋት ነው። ይህ የሉቭር ዘረፋ በፈረንሳይ ውስጥ ባሉ ሙዚየሞች ደህንነት ላይ ከባድ ስጋት ፈጥሯል። የባህልና ፍትህ ሚኒስትሩ ለወደፊቱ ተመሳሳይ ድርጊቶችን ለመከላከል የደህንነት ስርዓቱ እንዲጠናከር ጥሪ አቅርበዋል። የዘራፊዎቹ መገኛ እስካሁን ባይታወቅም የዓለምን ትኩረት የሳበው ይህ የ7 ደቂቃ ድፍረት የጥበብ ስራዎች ምን ያህል በቀላሉ ሊጠፉ እንደሚችል የሚያሳይ ማስታወሻ ሆኖ ለማለፍ ችሏል።